ያኔ በዘፈን እንግዲህ አስበዋል እያለ ሲጨፈርበት ሰው ምንም አይመስለው። መዝሙር ላይ ምን ያናድዳል? ኢየሱስ ጌታ ነው ማለት ምን ያናድዳል? ከጓድ መንግስቱ ኃይለማርያም ጋር ወደፊት ብለን እኮ መፈክር ብለናል። ኢየሱስ ጌታ ነው ማለት ምን ያሳፍራል? አሁን እኮ ምንም ሌላ እኮ አልተባለም። አሁን እንዳልከው የቀረው ቀዳማዊት ወይዘሮ ዝናሽ ታያቸው መዝሙሯን እንዴት አየው? አቤል አቡና ጌታ ኢየሱስ ምስክሬ ነው የምልህ። አቤል የተቃወመው በሙሉ በረከት አለው። ከኔ ጋር መጋደል አለብን። አቤል መጋደል አለ። እኔ በረከት ፈላጊ ነኝ። እንጋደላታለን። አቤል በረከቴን እስካገኝ አለቅ። አረ እኔንም እንደ ጥጃ ትንሽ ቢልሰኝ በረከቱ ይደርሰኛል። እኔ በረከት ፈላጊ ነኝ። ስለዚህ አቤል አቡና ላሰኝ። አንቴ ላስካቸው እንደነገርኩ ቤተ መንግስት ገብተዋል። ብዙ ዓለም ዞረዋል። ዓለም ላይ በጣም ታውቀዋል። በመዝሙራቸውም ይሁን በዝማሪያቸውም ይሁን በትምህርታቸው በወንጌላቸው ዓለምን ዳሰዋል። ላሰኝ ላከኝ የሚለው ዘማሪ አለ። እኔ ደግሞ ላሰኝ ይላል። ሰው እንዴት የቆየ ፋይል እየከፈተ የተዘጋ ፋይል እየከፈተ ይሄ ሰው እኮ በቃ ከዛኛው ህይወት ወጥቶ እዚህ ጋር ሌላ ታሪክ አለው፣ ሌላ ህይወት አለው፣ ሌላ ቤተሰብ አለው፣ ልጆች አሉት አይደለም። ይሄንን በቃ የተረሳ የምታውቁ ከሆነ የምታስታውሱ ከሆነ አቤል አቡና ማለት የዳጊን መዝሙር አድርጎ ቪዲዮ ለቆ ነበር። ለምንድን ነው? ያን ጊዜ ድንገት ብቅ ብሎ ዳጊ ጊፍት ይሰጣል፣ ድንገት የሆነ ነገር ያደርጋል። ስለዚህ ይፈልጋል ዳጊ እና ያን ጊዜ ይሄ ፋይል አልነበረም እንዴ? ነበረ እኮ። የሚገርም ጊዜ ነበር። የሚደንቅ በጣም የእግዚአብሔር ክብር ነበርና የሚደንቅ ነው። አቤል ደግሞ በዛ ላይ የሚገርም ማስታወቂያ ሰርቶለታል። አንዳንዴ ጠላትም ያስጮህልሃል እኮ። ሊሰጥ ነው እንዴ? አንተ መመስከር እኮ ትችላለህ። አደባባይ አዳራሽ ተዘጋጀለት ሸራተን ዮኒ የዛሬ ሳምንት ይመሰክራል ቢባል 2 ቀን ሌሊት ከሚስቱ ጋር ቁጭ ብሎ አንተን ሲከተክት ነው የሚያድረው። ወይ እንመሰክራለን። የተጠራ ነው ሃሌሉያ ኢየሱስ ጌታ ነው ብቻ እያልን እየዘመርን ዝም ብለን እንድንኖር ሳይሆን የእግዚአብሔርን ኃያልነት እንድንመሰክርን የተጠራ ነው። ቃሉ ነው የሚለው፣ የእግዚአብሔር ቃል ይላል። ያኔ ይሄ ሰው ምን እኔ እየፈራው መጣው። የሆነ ሰው እኮ ሊያገለግል ነው ከተባለ ማን አቡና የሚሉት ምን ሊል ነው እያልክ እኮ ሰው ሊፈራ ነው። ግን ግድ ነው ይሄ ሊሆን ደግሞ ግድ ነው። አሳዳጆች የግድ ሊኖሩ ደግሞ ግድ ነው። ግን እኔ አሁን መሳቅ ጀመርኩ። በቃ ፀጉሩን አቁሙ አልኩ። ሰው ምላሱን እንዲያጣፍጡ ተኳኩሎ ወጥቶ የሰው ስም ስታጠፋ ችኮች ጋር አስቀመጠው። የሆነ ቪዲዮ ላይ ከሆኑ ሴቶች ጋር አቁሙ፣ ልጆች እንደዚህ አድርጉ። ወንድሜ የኔ እናንተን ጥሩነት አይቶ አይደለም ክርስቶስ እኮ ዋጋ የከፈለልን። በምህረቱ ነው የቆምን ነው፣ በቸርነቱ ነው የቆምን ነው እንጂ ዳጊም ንጹሕ ፍጹም ስለሆነ አይደለም እዛ መድረክ ላይ እግዚአብሔር የባረከው። በቸርነቱ የእግዚአብሔር መሐሪነቱ የልቤ እኮ ብሎ ነው እኮ ዳዊትን ያለው አይደል እንዴ? የዳዊት እኮ በጣም ጨዋነት፣ የዳዊት እኮ ጥግ የሆነ ጻድቅ ስራ እኮ አይደለም። እንደ ልቤ ያለው የልብን የሚያቅሱ ነው እግዚአብሔር ነውና ተባረከ፣ ህዝቡ ተባረከ። እኔ ያሰላ ልጆች ተወልጄ ያደግኩት አሰላ ነውና ከዛ የመጡ ልጆች ሁሉ በቪዲዮ አየሁ። ከዛ ድረስ እንግዲህ በጌታ ያሉ ልጆች ከዛ ድረስ መጥተው ዝማሬውን ተካፍለው አስበዋል። ደስ ይላል ሰው ሲባረክ። እንዴ ለዘፈን መተናል እኮ። የቦማሊ 60ኛ ዓመት ሲከበር እኔ ከየት መሰለ እርሻዬን ጥቼ ነው የመጣሁት። ባሌ አጨዳ ላይ ነበርኩ በኮምፓይነር። ያኔ በዘፈን እንግዲህ አስበዋል እያለ ሲጨፈርበት ሰው ምንም አይመስለው። መዝሙር ላይ ምን ያናድዳል? ኢየሱስ ጌታ ነው ማለት ምን ያናድዳል? ከጓድ መንግስቱ ኃይለማርያም ጋር ወደፊት ብለን እኮ መፈክር ብለናል። ኢየሱስ ጌታ ነው ማለት ምን ያሳፍራል? አሁን እኮ ምንም ሌላ እኮ አልተባለም። ኢየሱስ ያድናል። ጌታ አዳኝ ነው። እኛን ሽፍቶቹንም ቀይሮናል ብሎ እኛ ምን መሰክራለን? ገና እንደምን ነካኔ ውሃ ጠብሼ የበላው ዱርዬ እልም ያልኩ ወሮ በላ የነበርኩ ሰውዬ ጌታ ባርኮኛውን አፌ ሞልቼ ሃሌሉያ ስል እኔ ነኝ ማን ነው ላለው ቸርች ውስጥ እኔ ነኝ ወይ ላለው አንዳንዴ ደነግጣለሁ ለራሴም። እና እግዚአብሔር መልካም ነው። ኢየሱስ ጌታ ነው። ሁሌም እኔ ለሰዎችን እኔ የምመኘው ለማንም ምንም ነገር አልመኝም። እኔ ያልረፍኩትን እረፍት በክርስቶስ ሰዎች መጥተው እንዲያርፉ እፈልጋለሁ። ይሄ ልጅም መጥቶ ከቻለ ቢያርፍ ከኛ ጋር የሆነ እንደውን ጸልይለት። ሌላ ምን እንላለን? ተባረኩልኝ። በጣም ድንቅ ነው የተናገርከው። ጌታ እንደዚህ ብርክ ያርግ። በእውነት አሁንም የሚባለው ምንድን ነው?
ሰው ልዘምር ብሎ ሲከሰስ አስባችሁታል? ልዘምር ተብሎ ሲከሰስ እኔ ለመጀመሪያ ጊዜ ሰማሁ። ልዝረፍ አይደለም፣ ልጨፍር አይደለም፣ የሆነ ለጌታ እንዘምር። ይሄም ያስከስስ ስንት የሚያስከስስ ነገር እኮ አለ። አሁን እንዳልከው አብድዬ፣ አሁን እንዳልከው የቀረው ቀዳማዊት ወይዘሮ ዝናሽ ታያቸው መዝሙሯን እንዴት አየው አቤል አቡና? እኔ በኦርቶዶክስ እያለው ይኸው እግዚአብሔር ምስክሬ፣ መስካሪዎች አላችሁ። እንደሱ አይነት የተቀደሰ የተባረከ ሴት አይቻላቅም። ቤተ መንግስት ሲዘመርበት አይቻላቅም አልኩኝ። በኦርቶዶክስ ቪዲዮ አለ። እንዴት ሰው እንደ ሌሎቹ አይተናል። ሌሎቹ ቀዳማዊ ሲሆኑ ምን እንደሚያደርጉ አይተናል። እቺ ሴት ግን አሁንም ድረስ ጌታዋን ነው የምታመልከው፣ ጌታዋን ነው የምትዘምረው። ምንም የቀየረችው ነገር አክት ያደረገችው ነገር ልታይ ያለችበት አንድ ቪዲዮ አታመጣ። ወይዘሮ ዝናሽ ታያቸው ከአብይ ሚሊዮን ጊዜ አስበልጬ ማከብራት ወይዘሮ ዝናሽ ታያቸው አምላኳን የምታመለክ ምንም የማትመጻደቅ የመጣችበትን የምትናገር ሰው ነበረች። በቃ በጣም በሃርድ ላይፍ የነበረች እግዚአብሔር ግን አንስቶ ይኸው ቤተ መንግስት የመሪ ሚስት ቁጭ። እግዚአብሔርን ከያዛችሁ መቼ ማናችንም አንወድቅም። ኃጢአታችንን የሚቆጥር ሳይሆን ምስጋናችንን የሚቀበል አምላክ ነው ያለን። ኃጢአት በመቁጠር ቢሆንማ አብዲሻ ያለ እኮ ማናችንም መኖር አንችልም። እና ኃጢአት ለመቁጠር የተፈጠረ ሰው እንዴት በክርስትና ህይወት ይኖራል? ኃጢአት ለመቁጠር እንዲያርጋል መቁጠር፣ ይሄ ክርስትና ነው? ማን ነው ክርስትና እሱን ያስተማረው? አልገባኝም። እና መዝሙሩ እጅግ ደስ ብሎኛል። ኢብራሂምም እዛ የሄደ ይመስለኛል። በዚህኛው አካውንት ፎሎ አልተደራረግንም ነበረ፣ አሁን ነው ያገኘው። ሰላም ይብዛ ኢብራሂም፣ እንዴት ነህ? ሰላም ይብዛ ዮኒዬ፣ እንደምንልኝ ሰላም ነህ አባቴ? አሁን ሳይ እኮ አንተ ነህ እና አልኩኝ። ቲቲ ሾው ስታሳየኝ ኢብራሂምን አስገባው ስትለኝ የትኛው ኢብራሂም ነው ብዬ ሳየው ለካ አንተ ፎቶ ነው። እንኳን ደህና መጣ፣ ፎሎ መልሻለሁ። እሺ አባ፣ ዛሬ በጣም የሚገርም ጊዜ ነበር ዮኒ፣ የሚገርም ጊዜ። በዛ ጨለማ ውስጥ ህዝቡ አልወጣ ብሎ በእውነት እና እንደውም አብይ የሰራው ፋውንዴሽን በጣም ይጮህ ነበረ፣ በጣም እና መሳሪያ ተወከታ ነው የሚሰማው። ማንም እሱን የሚሰማ የለም፣ ማንም ሰው። እና የሚገርም ጊዜ ነበር፣ የሚደንቅ በጣም የእግዚአብሔር ክብር ነበርና የሚደንቅ ነው። አቤል ደግሞ በዛ ላይ የሚገርም ማስታወቂያ ሰርቶለታል። ጠላትም ያስጮህልሃል እኮ ጠላትንም አስነስቶ ድምፅ ይሆንልሃል። እና ታዲያ እግዚአብሔር እኮ ሲፈልግ ጠላቶችን ነው የሚያስነሳው እኮ። ትክክል። እና ፍልስጤሞችን ያስነሳ ነበረ እግዚአብሔር። አዳዲስ ነቢያቶችን ሲያስነሳ፣ ለምሳሌ ሳምሶንን ሲያስነሳ እግዚአብሔር ፍልስጤምን በኃይለኛ ያስነሳቸው፣ ከነ እንዲጠፉ ማለት ነው፣ ከነ መቅደሳቸው እንዲጠፉ ነው ያደረጋቸውና ያው የሚገርም ጊዜ ነበረ፣ በጣም አሪፍ ጊዜ ነበረ። አቤል ደስ የሚል ማስታወቂያ ሰርቶለታል። እና አቤልን አልቃወሙም፣ ምክንያቱም አሪፍ ማስታወቂያ ሰሪ ነው። አቤል የተቃወማቸው በሙሉ ማንም ሰው አይቀርም፣ ተባርኳል። እኔ እኮ ጓ እንዲልብኝ ፈልጌ ነው። አቤል የተቃወሙ በበረከት ተጎብኝቷል። ይህንን ያልከውን ቪዲዮ ሰምቼ በሳቅ ነው የሞትኩት። ጌታ ኢየሱስ ምስክሬ ነው የምልህ። አቤል የተቃወሙ በሙሉ በረከት አለው። ከእኔ ጋር መጋደል አለብን። አቤል መጋደል አለ። እኔ በረከት ፈላጊ ነኝ። እንጋደላታለን። አቤል በረከቴን እስካገኝ አለቅ። አረ እኔንም እንደ ጥጃ ትንሽ ቢልሰኝ በረከቱ ይደርሰኛል። ጌታ ምስክሬ ነው የምላችሁ። አቤል የነካው በሙሉ በበረከት እልም ብሎ ተራራ ይደርሳል። እንዴት በሉኝ። ዮናታን ለትንሽ ነው የዘለለኝ። ለትንሽ ነው ይለጥፍ። ተው በረከት አለ። ስቲከር ፊት ላይ ለጠፈው እንዳልታይ። አንተን ይለጥፍ። ጥሩ ነው። አቤል ከላስ ትባረካለህ። ፊቴ እንዳይታይ ስቲከር አደረገ ፊቴ ላይ። እውነቴን ነው የምልህ ትባረካለህ። እና አቤል ላስላስ እንዲያደርገኝ በጣም ነው የምፈልገው። እኔ መባረክ በጣም ፈልጋለሁ። በጣም ጥሩ ነው። አቤል ከነካቸው ሁሉም በእውነት ነው የምልህ። አሁን ባለፈው በኤፍሬም ጉዳይ ተናግሮ ነበር። የተለያዩ ነገሮችን ሰዎችን አስነስቶበት ነበርና
የኤፍሬም ጊዜ መቆሚያ ቦታ የለም። መቆሚያ ቦታ እንዲህ በጣም ኤፍሬም አለሙ ማንወድ እሱንም ልሶታል አይደል? እንዴት አይልሰውም? መጠየቅ የራሱ ይቅርታ ጠየቅኩኝ። እርግጠኛ መሆን ነበረብኝ። ጠየቅኩኝ። እኔ ራሱ በወንጌል በጣም ቆሻሻ ነገር ስል እኔ አቤል ካልተናገረኝ ዛሬውኑ ቀይራለሁ ብዬ ነበር። አቤል ነበር የሰፈረብኝ፣ የመጀመሪያ የሰፈረብኝ። በእጅ መሄድ አለብህ። ጌታ ኢየሱስ መጀመሪያ የሰፈረብኝ። እንደዛ አይነት የዲያብሎስ ንግግር ከኔ ጌታ አውጥቷል፣ ጠፍቷል፣ የለም። ግን የመጀመሪያ የሰፈር በሌሊት እንቅልፍ ሳይተኛ የሰራብኝ እሱ ነው። እንቅልፍ አልወሰደውም። ያችን ቪዲዮ ሲጠብቃት ነበር። እና እዩ እንዴት ነው ኤፍሬም አለሙ። እኔ ራሱ በጣም ከድሮም ስናገር ሰምታችሁኛል መቼም የጌታ ልጆች እነ ኤፍሬምን፣ እነ ኬፋን፣ እነ አውታሩ፣ እነ ዳጊሻዬን፣ እነ መስፍን ጉቱ፣ እነ ተስፋዬ፣ ሌሎችም ዘማሪያን እነ ሊልሻን፣ እነ ቤቲን በጣም መወዳቸው ብዙ ዘማሪያን ነበሩ። እንዲያውም የዛሬ ስንት ዓመት አውታሩ ፔጅ ላይ የጻፍኩት የዛሬ 6 ዓመት ቪዲዮ ላይ ክሊፑ ላይ የጻፍኩት ከስር ነበር። እኔ ኦርቶዶክስ ተከታይ ነኝ፣ ኦርቶዶክስ ነኝ። ግን የአንተ መዝሙር በብቸኝነት አሜሪካ በምኖርበት ጊዜ ያሳለፍኩበት ጊዜ ነው ብዬ ጽፌ ብዙ ሰዎች ላይ ካርገውታል። የዛሬ ስንትና ስንት ዓመት ነው ማወራ። እና እግዚአብሔር በጣም መልካም ነው። ብዙዎቻችን በመዝሙር እንባረካለን እንጂ በመዝሙር አንዋረድም። እና ኤፍሬም አለሙንም እንደዛ ብሎት እንደተከበረ እስቲ በደንብ ንገርልኝ። እንደ የኤፍሬም አለሙ ጊዜ ደግሞ እንግዲህ ሚሊኒየም አዳራሽ ነው፣ አይታችሁታል ሁላችሁም። ሰው አልወጣ ብሎ በር ዘግቶ ትራፊክ መጥቶ መኪናውን አቁሞ ማለት ነው በር ከፍቶ እየዘመረ ነበር፣ መዝሙሩን ከፍቶና በጣም የሚገርም ጊዜ ነበረ፣ የሚደንቅ። ምክንያቱም እግዚአብሔር ከእንደዚህ አይነት ጋር እንደማይስማማ መጽሐፍ ቅዱስ በብዙ ቦታ ይናገራል። ወንድሙን የሚጠላ ነፍሰ ገዳይ ነው ካለ በኋላ በጨለማ ይኖራል፣ ጨለማም አይኑን አሳውሮታል ነው የሚለው። አይኑን ያሳወረው ሰው በፍጹም ፍቅር ሊገልጥ አይችልም፣ ምክንያቱም አይኑን አሳውሮታል። እንደዚህ እንዳሉማ እኛም እናውቃለን አይደል የሚለው ሮሜ ምዕራፍ 2 ላይ እኮ ድካም ያለባቸውን ሰዎች እኛም እናውቃቸዋለን ይላል። ገባህ? የእግዚአብሔር ቸርነት የእግዚአብሔር በጎነት ወደ ንስሐ እንደሚያመጣ ልብህን እልህኛ ታደርጋለህ፣ አንተው ፈራጁ ያኑ አድራጊው ይልና እንደገና ከእግዚአብሔር ቁጣ የምታመልጥ አይምሰልህ ይላል። ማን? እንደዛ የሚያደርጉትን ሳይሆን ኃጢአት የሰሩትን ደካሞችን ሳይሆን፣ ገባህ? ደካሞችን የሚወቅሱ ሰዎች ከእግዚአብሔር ቁጣ አያመልጡም ነው የሚለው ሮሜ ምዕራፍ 2 ላይ። እንደዚህ አይነት ሰዎች ፍርድ ያለበት ሰው ማንንም አይፈራም። ይሁን የተፈረደበት ሰው የኃጢአት ቁንጮ የሆነ ሰው በፍጹም ማንንም አይፈራም። እንዴ ሰው ታሰረ፣ በጣም ብዙ ችግር ውስጥ ገባ፣ ተለቀቀ፣ ከዛም ታፍኖ ምን እስኪባል ድረስ ይሄ ሁሉ እልህ ሆኖ ሲናገር እግዚአብሔር ከእሱ ጋር ይኖራል። በነገራችን መቼ ነው ወንጌል የሚሰብከው? እብርሽ እኔ የምጠይቅ ምን መሰለ፣ አቤል ወንጌል ሲሰብክ ሰምታችሁ ታውቃላችሁ? ኤቨር ፔጁ ላይ ስለ ወንጌል ያወራበት አንድ አጋጣሚ ኖሮ ያውቃል? እስቲ ንገሩኝ። የለም። ጴንጤ የሆነው አንዳንዶቹን ያስገባል ለማሳቅ። አንዳንድ ምስኪን ልጆች ይገባሉ፣ ገብተው ሲያወሩ አንተ ከየት ነህ ምንድነህ እያለ ማላገጥ ነው በቃ ለማስተማር እንዲሆን እንዲያስተካክል እንዲፈጠር አይደለም። ሙድ ለመያዝ ብቻ ያስገባቸዋል፣ አስቆባቸው ያስወጣል። ነቢያቶችንስ ቢሆን እሱ የሚሰድባቸው ነቢያት እኮ ቤተመንግስት እየገቡ እኮ ነው። ታዲያ ማን ከልሰጣቸው እኮ ነው? ያበድ ሄኖክን ያዙት፣ የሚገርም ቦታ ቦሌ ላይ ሰጡት። ማነው ስሙ? ገቢን ያዙት። ገቢ የሚገርም ቦታ ከአንድም 3 ሀገር ላይ አዲስ አበባ ላይ አለ የሚባል አደባባይ ላይ ነው የሰጠው። አረኛንም ወቀስ ባደረገና የሆነ ቦታ ላይ አታጣ። አቤል ሲልሳችሁ ለበረከት ነው። እኔ ላስታውሳችሁ ፎቶ የዮናታን አክሊሉና አቤል አብሮ የተነሱ፣ ዮናታን አክሊሉ ቀጭን ሆኖ የተነሱት ፎቶ አለ። አሁን ከአቤል ሲለያይ ያለውን የዮናታን አክሊሉን ፎቶ ለጥፉ፣ ከአቤል ጋር የነበረበትን ቀጭን ሁሉ ነገር አቶ የነበረበትን ህይወት ደግሞ እዩት። አብራቸው ፎቶውን ለጥፉት፣ ለታሪክ ለጥፉት። አቤል ሰላቢ ነው።
ከሱ ከሆናችሁ በረከት የለም። ከሱ ስትለዩ በረከታችሁ በጣም ብዙ ነው። ጌታ ምስክሬ፣ በረከት በበረከት ነው የምትሆኑት። እና ያየሁትን ነው። ተፋቶ አያውቅም። እኔ ክርስትና ውስጥ አለ የሚባለው ነገር ግራ ስለገባኝ ነው። ክርስትና እንደዚህ ነው ወይ? ክርስትና ወቀሳ ብቻ ነው ወይ? የመጣውን ልዘምር ያለውን እንትና ሲመጣስ ቀቅሎ ሊባለው አልነበር? ወንድማችን ትዝታ ኢትዮጵያ ሲገባ ቀቅሎ ሊበላው ነበር። ሚሊኒየም አዳራሽ ምን የመሰለ ጊዜ እንደነበረ አይተናል። እግዚአብሔር የተባረከ ነው። ስለዚህ ምንጊዜም እግዚአብሔር ስታንኳኳ በሩን ነው የሚከፍተው። አንኳኩ፣ ይከፈትላቸዋል፣ ጸልዩ፣ ይሰጣቸዋል ነው የሚል። እያንዳንዱ ጊዜ ላይ ይመጣል፣ ይነግሳል፣ በበረከት ይጎበኛሉ እነሱ። እና እኔ መቼ ምንድን ነው የሚማረው? ሌላው አንድ ወጣ ያለ ጥያቄ አለኝ እብርሻ፣ እንደው ብዙም ሳይሆን በአጭሩ ሙስሊም ነበር፣ ከሙስሊም ወደ ክርስትና በምን እንዲህ ነው ያገኘው? አማራዊትዬ እንዴት ነሽ? ቤተሰብ ተባረኩ። በስሱ ብትነግረን እንደው እንዲያስተምረን። ያው ከእስልምና ስትመጣ በወንጌል ስብከት አትመጣምና ማንም በወንጌል ስብከት አይመጣም። ምክንያቱም በወንጌል ስብከት የማትመጣበት ምክንያት ቁርአን ከሰማይ ወረደ ነው የሚለው፣ መጽሐፍ ቅዱስ ደግሞ በሰው እጅ ተጻፈ ነው የሚለውና በፍጹም በወንጌል ስብከት አትመጣም። ብዙዎቹ ጌታ ኢየሱስ ክርስቶስ ነው የሚገለጥላቸው። እኔ ደግሞ ሊነጋጋ ሲል ነው ጌታ ኢየሱስ ክርስቶስ ወደ እኔ መጥቶ እጄን ይዞኝ ሙሉ ወንጌል ቸርች ሲያደርሰኝና አንድ ጀማን የሚባል ሰው እያለ ለእሱ ሰጥቶኝ ንስሐ ግባ የሚል ድምፅ ሰማሁኝ። ነጋ። ጠዋት ጌታ ኢየሱስ በወሰደኝ መንገድ በዛችው መንገድ ውስጥ በአቋራጭ መንገድ ነውና በፊት ለፊት ባልሆነ ቦታ ላይ ነው። ምክንያቱም ሀገራችን እነ ኤፍሬም ሀገር ነው፣ ጠባብ ከተማ ነች፣ ሙስሊም ይበዛበታል። ሊያዩን ስለሚችሉ እግዚአብሔር ጥበበኛ ስለሆነ በጓሮ በኩል ነው የወሰደኝ። በዛው በወሰደኝ በኩል ሲሄድ ያንን ሰውዬ እዛው አዳራሽ ውስጥ ብቻውን ቆሞ አገኘሁት። ንስሐ አስገባኝ አልኩት፣ የሰማሁትን ድምፅ ነውና በዛው ንስሐ ገባሁኝ። ደህንነት መማር ጀመርኩኝ። ደህንነት መማር ጀምሬ በቃ መንፈስ ቅዱስ ተነካሁኝ። ስመለስ መጽሐፍ ቅዱስ ሰጥቶኝ ነበር። ደብቄ ነበር የሚሄደው መጽሐፉን ጀርባዬ ላይ። ቀኑም ደግሞ ያው እንግዲህ እግዚአብሔር ሊሰራበት ሲፈልግ አጣልቶ ያውጣሃል፣ አመቻችቶ መኖር ካቃተ እና መጽሐፉን ብድግ አድርጌ ኢየሱስ ያድናል እያልኩ መንገድ ላይ እየሰበኩ መጣሁኝ። ከዛ ከአንደኛው ልጅ ጋር ተጣላን። ነቢዩ መሐመድ ሌባ ነው ብለሃል ብለው ከሰሱኝ፣ ታሰርኩኝ። ከዛ በኋላ አይ በቃ አንተ ለምን አትተውም ሊያስፈርዱብህ ነው፣ ይሄ ሳያቸው በቀዳዳ ሳይ ወንድሜ መጥቷል ሲል ሰምቻለሁ ብሎ እና ሲል ሰምቻለሁ ብሎ ወንድሜንም አየሁት። ከዛ አንዳንዶች መጥቶ ለምን በቃ አይቀርብህም ሊያስፈርዱብህ ነው አሉኝ እና ሲሉኝ ወደ ወረዳ ሊወስዱ ነው በቃ ተመስክሮብሃል ሲለኝ አይ ይመስከርብኝ እንጂ ያልተውም አልኩት። ምክንያቱም በቃ አንዴ ተነክቻለሁ። ከተነካ እስር ቤትም ሆነ ምንም ትዝ የሚል ነገር የለምና ጭራሽ ምንም በቃ ታውቃለህ፣ አዲስ ፍቅር የያዘው ሰው አረ ቺቺ ካትነፋ የሚቅርብ ምናምን ነገር ሲሉ አሰማም። ለምን ምንም አትሆን እና በቃ ከጌታ ጋር እንደዛ ነው የሆንኩት። ምንም ነገር ይሁን አልኩኝ። የሚገርም ነገር ስትወስን ነው እግዚአብሔር ከአንተ ጋር የሚቆመው። ውሳኔን ቆሞ ያዳምጣል እግዚአብሔርና ልክ ያን ስናገር ወዲያው ከንቲባው ልውጥ አለና ሶስቱንም አሰራቸው። ዋናዎቹ መጥተው ነበር ኡስታዞቹ፣ እነሱን አሰሯቸው። እናንተ ከዚህ በፊት ቦታ እያለ አደባባይ ስቴዲየም እያለ እንደገና መንገድ ዘግታችሁ ሰገዳችሁ፣ መኪና አላሳልፍ ብላችሁና እዚህ ሀገር ላይ ረብሻ ማስነሳት ትፈልጋላችሁ፣ ሰላም የላችሁም ብሎ ሲላቸው ያው እንግዲህ ረብሻ ሲባሉ ይደነግጣሉ። ጦርነት ያለው እነሱ ጋር ስለሆነ ወይም ማስፈራራት ምናምን አለ እና ይደነግጣሉ ወዲያውና በዛ ወጣሁኝ እልሃለሁና አሰበ ተፈሪ ገባሁኝ። ከጌታ ጋር መኖር ወሰንኩኝ። በረንዳ ላይ አብሬ ኖርኩኝ፣ በየቦታው እየዞርኩኝ። እግዚአብሔር የተመሰገነ ይሁን፣ ጌታ ይባረክ። እና ስትወስን ዓለም ትይዝሃለች፣ ብዙ ነገር ያስጮሃል፣ ሁሉ ነገር በቃ አለ አይደለ? በጣም ብዙ መከራ አለው። ይሁን እኔ በአሁኑ ሰዓት እንደውም እናት አባቱ በጌታ ሆነው ከጌታ የሚያፈገፍጉ ጥሩ ኑሮ እየኖሩ ከጌታ የሚያፈገፍጉ ሰዎች መልእክት አለኝ እና
በርቱ፣ ጽኑ። እኔ በረንዳ ላይ እያደርኩ ዮንዬ ሰይጣን ወደ ኋላ እንድመለስ ስለሚፈልግ ከቀኑ 7 ሰዓት ላይ አይሬ ሰዓት ነውና የዛኔ ቅማለሁ፣ አጨሳለሁ፣ ጋንጃ፣ ሲጋራ ከሴቶች ጋር ምናምን ነገር ምንም የሚቀረኝ ነገር የለም። አንድ ከዓለማዊ ነገር የሚቀረኝ የለም እና ያ ነገርም ጭምር ነው። እኔ ወደ ኋላ ለመመለስ ከቀኑ 7 ሰዓት ላይ አይኔን ያሳውረኝ ነበር፣ ማየት አልችልም። እንደገና ደግሞ ውጋት፣ የተለያየ ነገሮች ያደርግና መኪና ስር ሊጥለኝ ይፈልጋል። እኔ ግን በቃ እሞታለሁ እንጂ አልመለስም ነው ያልኩት። መጀመሪያም ተመለስ የሚል ድምፅ ነው ከሀገር ያስወጣኝና እንደምንም አጥር ስር ሄጄ ተንበርክኬ ጸልያለሁ። በቃ የሆነ ነገር ግፍትር አድርጎኝ ጥሎኝ ይሄዳል። ስነሳ ረሃቡ ረሃብ አይደለም። በዛ ውስጥ ሁሉ ግን የጌታ ድምፅ መጥቶ እኔ ካንተ ጋር ነኝ የሚል ድምፅ ብቻ ነው የምሰማው። እኔ ካንተ ጋር ነኝ የሚል ድምፅ ብቻ ነው የምሰማው። ያ ወዲያው ድካሜንም ረሃቤንም ያስረሳኛል። በእውነት እግዚአብሔር ላይ ከወሰንክ ምንም አይነት ነገር አያቆምህም። ምንም አይነት ነገር እግዚአብሔር ውሳኔን ነው የሚፈልገው። አልተው ያለህ ነገር፣ አለቅ ያለህ ነገር፣ የያዘህ ነገር የሚለቅህ በእግዚአብሔር ላይ ልብህን በጣልክ ጊዜ ነው። አይኖችን ወደ እግዚአብሔር ባነሳህ ጊዜ ነው። አለበለዛ ግን ስደትን አይተህ የተለያየ ነገርን አይተህ የምትፈራ ከሆነ ምንም የለም። ዛሬ ላይ እግዚአብሔር የተመሰገነ ነው። ዮኒዬ በጣም ደስተኛ ነኝ። ወንጌል መንገድ ላይ ሰብካለሁ፣ ሳልሰብክም ደግሞ ግሬን ሰቅዬ እኖራለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ስራህን አውቃለሁ ይላል። ስራህን አውቃለሁ እና እነሆ በፊት የተከፈቱ በሮችን ሰጥቼሃለሁ ይላል። ስራህን አውቃለሁ ሲል የምትሰራውን ስራ ያያል፣ ድካምህን ያያል፣ ለእሱ ብለህ የቆረጥክበትን የወሰንክበትን ጊዜ ያል። ከዛ በኋላ ለአንተ መኖር ይጀምራል። አንተ ሳትጠይቅ አይንህ እንደዚህ አንስታ ይሄ ነገር ስትል ገና ትገዛዋለህ። ምንም አይነት ነገር የሚያቅት ነገር የለም እና እንደዚህ ነው ወደ ጌታ የመጣሁት ሙስሊም ሆኜ። ያ ነው ግን ከዛ በፊት መጽሐፍ ቅዱስ ሲናገር በሆድ ሳልሰራ መርጬሃለሁ ይላልና ቀድሼሃለሁ ይላልና ጴንጤ የሆናችሁ ሰዎች በጣም ደስተኛ ሁኑ። ባክ ያደረክም ከሆንክ ምንም ያደረክ ከሆንክ እድለኛ ነህ። አንተ እድለኛ ነህ። ምክንያቱም ጴንጤ ስትሆን ስለፈለክ አይደለም ጴንጤ ሆንከው። ላልጠሩኝ ተገለጥኩላቸው፣ ላልፈለጉኝ ታየዋቸው ይላልና አንተ አይደለም የፈለግከው ጌታ እሱ ነው የፈለገ። ማንም ሰው ባክ ቢያደርግ የእግዚአብሔር እጅ አለበት። በነገራችን ላይ አልፈልግም ብትል አሁን ዮኒዬ ልጅ አለህና በቃ እኔ 18 ዓመት ሞልቶኛል ምናምን ነገር ሄዶ እኮ ምን እንደሚሆን ታውቃለህ። ሄዶን የሚጎዳ አንተ አባት ነህ ታውቃለህ። ዓለምን ታውቃታለህ። እንደምንም ልጅ እዛ እንዳይገባ ታባብሏለህ። እግዚአብሔር አባብሎ ይመልስሃል እንጂ የሚተው አይደለም። አንዴ ድነሃል። አንዴ ስሙ በአንተ ላይ አለ። አንዴ ጠርቶሃል እና የሚገርም የሆነ ይችን ነገር መናገር የምፈልገው ምንድን ነው፣ እናቴ ብዙ ሰው ይሞትባታል፣ ብዙ ልጆች ሞተውባታልና አንድ ልጅ ይቀራል። አመቺሻ ተብሎ ጠንቋይ ቤት ሄደች። በጣም የሚታወቅ ጠንቋይ ቤት ነው፣ ፈረቀሳ ይባላል። አዮ ሞሚና የምትባላል እና እዛ ልጃቸውን ይሰጣሉ ሰው እንዳይሞትብህ ምናምን በቃ ትንቢት ይነገራልና እዛ ሲሄድ ሌላ ወንድ ልጅ ትወልጃለሽ ኢብራሂም የሚባል እሱ ግን የኛ አይደለም ከመልአክ የተመረጠ ልጅ ነው የምትወልጁ፣ ክርስቲያን ነው የሚሆነው ብሎ ነገሯት እና ለሱ የሚዘጋጅ ቂንጬ አለ፣ ለሱ የሚዘጋጅ ክትፎ አለ። እኔ አልበላም፣ ያንን እንዳትበላ፣ አንተ ከበላ አይሆንም፣ አንተና እሱ አትስማሙም ትለኛለች እና እባብ መጥቶ እጄ ላይ ይጠመጠማል የእሷን ነገር ስነካ። ነገር ግን እኔ ጌታ ኢየሱስን አላቅም። ከዛ ባለፈ እንደዛ እያደግኩኝ ስመጣ ከትምህርት ቤት ስመለስ ማዘር ማክሰኞ ፕሮግራም አላቸውና ታጓራለች ምናምን እና እኔ ልክ ስመጣ ከግድግዳ ጋር ነው የሚያጋጫት። የኢየሱስን ስም አላቆም። መመረጤ ግን ኃይል አለው። መመረጤ ግን በጣም አቅም አለው እና ተመርጣሃል፣ ተመርጣችኋል። እዚህ ውስጥ ያላችሁ ሰዎች ደስተኛ ሆኑ። አጋንንትን ውጣ አትውጣ ስላልኩ አይደለም ከአካባቢህ የሚርቀው፣ መጠራትህ ያርቀዋል። መጠራትህ ኃይል አለው። መጠራታችሁ አቅም አለው እና የምትደክሙ ሰዎች በጣም ኃይለኛ የእግዚአብሔር አብሮነት ከናንተ ጋር ስላለ ነው። በብዙ አይነት መንገድ ወደ ኋላ መሳብ የምትፈልጉ ውስጣቸው ያሉ ራእይ እንዳይገለጥ የሚያደርገው ሌላ ነገር አይደለም። አየህ፣ ሙሴ እግዚአብሔር ትልቅ ፕሮግራም ስላደረገበት እሱ እንዲገደል ትልቅ አጀንዳ ወጣ፣ ትልቅ ፕሮግራም ወጣ። ሙሴ የሚያውቀው ነገር የለም፣ ገና አልተወለደም። ሰይጣን ግን ያውቅ ነበረ፣ ምን አይነት ሰው እንደሚወለድ ያውቅ ነበረ። ኢየሱስ ክርስቶስ ሲወለድ ምን አይነት ፕሮግራም ይዞ ወደ ምድር እንደመጣ ያውቅ ነበረ። ማንም አልነገራቸውም፣ ለመግደል ግን ይፈልጉት ነበረ። ስለዚህ ነው በግብፅ የተወለደው። እመኑን፣ የምትሸሹ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ወደ ኋላ የምታፈገፍጉ ሰዎች፣ እናንተ ብትጸኑ እግዚአብሔር በእናንተ ላይ ዓለምን ይቀይራል። እግዚአብሔር በእናንተ ላይ የቆማችሁትን ምድር ሁሉ ይለውጣል። ክፉ የተባሉ ሰዎች ወደ እናንተ ሲመጡ ምርጥ አገልጋይ ይሆናሉ። እግዚአብሔር በእናንተ ላይ ፕሮግራም ስላለው ነውና እኔ ከእስልምና መጥቼ በየበረንዳው አድሬ አልተዋረድኩም።
ጌታን ብዬ ተለይቼ አልተዋረድኩም። አክብሮኛል እግዚአብሔር። ዮኒ በቃ ዘና ብዬ ፈታ ብዬ ነው የምኖር አዲስ አበባ ላይ ዛሬ። እግዚአብሔር የተመሰገነ። ስለዚህም አይደለም የምናመሰግነው፣ ስለ ኑሮዎችንም አይደለም ይሄን፣ ስለዚህ ምንም አይደለም። ኢየሱስ ከኛ ጋር ስላለ ብቻ ትልቅ በረከትና ትልቅ ተስፋ ነው እና የምትደክሙ ሰዎች፣ ወሬ የሚወራባችሁ ሰዎች፣ አትሆን የምትባሉ ሰዎች እናንተ ላይ ትልቅ ፕሮግራም ስላለ ያ እንዳይገለጥ ነው። ልክ ወደ ጌታ ስትመጣ የማያውቁ የሚፈሩ ሁሉ ኃይላቸውን በአንተ ላይ ማንቀሳቀስ ይፈልጋሉ። ከአንተ ጋር አይደለም ጸቡ፣ አንተ ውስጥ ካለው ጋር ነው። አንተ ውስጥ ካለው መድኃኒት ጋር ነው። አንተ ውስጥ ካለው ኃይል ጋር ነው። አንተ ውስጥ ካለው እግዚአብሔር ጋር ነው። ለዛ ጸጋና እውነትን ተሞልቶ በአንተ ውስጥ አደረ። ጌታ ኢየሱስ ስትቀበል በአንተ ውስጥ የሚያድር ኃይል አለ። በአንተ ውስጥ የሚሰራ ኃይል አለ። ተኝተህ የሚሰራ ኃይል አለ። ተኝተህ ዮኒዬ፣ ተኝተህ የትላንትና ጠላቶችን ያስደነግጣል እግዚአብሔር። ተኝተህ ስለዚህ ነው ፍርሃት ነው መጥተው ስለ አንተ እንዲያወሩ የሚያደርጋቸውና እዚህ ውስጥ ያላችሁ ሰዎች እኔ በእውነት ባክ ያደረጋችሁ ሰዎች ምን አይነት ጸጋ በእናንተ ላይ ቢኖር ምን አይነት መንፈስ ቢኖር በድካም ውስጥ ያላችሁ ሰዎች በእውነት በሱስ ውስጥ ያላችሁ ሰዎች ምን ያህል እግዚአብሔር ከእናንተ ጋር ቢኖር ምን አይነት እድለኛ ሰዎች ናችሁ እናንተ። ምን አይነት እድለኛ ሰው እኮ ዮኒዬ ባክ ስታደርግ ወይ ስትጠጣ ወይ ስትሰክር በጌታ ሆነ እኮ ነው በእናንተ ላይ በጣም የሚያወራው መመለስ አለበት ብሎ መጸለይ ያለበት አይደል? ጌታ ኢየሱስ ክርስቶስ እኮ ጴጥሮስ ሐዋርያው ጴጥሮስ ባክ እንደሚያደርግ ያውቃል። ባክ እንደሚያደርግ ያውቃል። እንደዚህ አለው፣ እኔ ግን ስላንተ ማለድኩኝ አለው በኢየሱስ ስም። ሰው ወደ ኋላ ሊመለስ ሲል ልንጸልይለት ይገባል። ለምን? ጴጥሮስ በኢየሱስ ስም የቤተ ክርስቲያን አለት ነው። ሰማይ ማንም ሊዘጋው የማይችል ቁልፍ ነው የተሰጠው። ስለዚህ ሰይጣን ያንን ሰው ነው ማባረር የሚፈልገው። ማባረር የሚፈልገው ሰይጣን ባክ እንድታደርግ የሚፈልገው ሰይጣን የገሃነብ ደጅ የማይቋቋመው ኃይል ባንተ ውስጥ ስላለ ነው። የገሃነብ ደጅ የማይቋቋመው ኃይል በእውነት ነው ምላችሁ። ጴጥሮስ ባክ እንዲያደርግ ያደረገው በውስጡ ያለው ቁልፍ ዓለማትን የሚዘውር ማንም ሊቋቋመው የማይችል ቤተክርስቲያን። ይኸው ዛሬ በዓለም ላይ ያሉ ቤተክርስቲያኖች በአጠቃላይ ጴጥሮስ የጠራት ናት። ጴጥሮስ የከፈታት ናት። እመነኝ። በብዙ የምትደክሙ ሰዎች፣ ወደ ኋላ ባክ የምታደርጉ ሰዎች ለእናንተ እንጸልያለን። ምክንያቱም እኛን ታንጻላችሁ መታችሁ፣ እኛን ታቆማላችሁ መታችሁ። አይገርምም? ግን እና አለው ሰይጣን እንደ ገለባ ሊያበጥርህ ለመነ፣ እኔ ግን ስለአንተ ምን አልኩኝ? ማለድኩኝ። እኔም ደግሞ አለው በኢየሱስ በጣም የሚገርመኝ አንተም አለው በተመለስክ ጊዜ ወንድሞች ምን በል አጽና። መሪዎች ናችሁ፣ የምትደክሙ ሰዎች መሪዎች ናችሁ። ትልቅ አጀንዳ አለባችሁ እና በድካም ውስጥ ያላችሁ ሰዎች እናንተ በቆማችሁ ጊዜ የትኛውም የገሃነብ ደጅ አይቋቋማችሁ። ለዛ ነው እነ ዳጊ ላይ ያለው ታላላቅ ነገር በብዙ ነገር ሊያሰነካከላቸው ይወጣልና ዳጊ ግን እግዚአብሔር ግን በቃ ስለ ምህረት የዘመረው ዝማሬ ላይ ሰው አለ ተከስተ ሲወጣ ተከስተ የተደረገውን ነገር ታውቃለህ። በአብያተ ክርስቲያን ጭምር አይደለም፣ በእንደዚህ በተራ ሰዎች ማንም በማያውቃቸው ትልቁም ትንሹም በሚጠላቸው ሰዎች አይደለም። በአብያተ ክርስቲያን ተተችቷል። ምህረት ተደርጎለት እንኳን ሲዘምር ማንም አልተቀበለውም። እግዚአብሔር ግን ተቀበለው። ትላንትና መጥቶ አሁን ዳጊ ደርሶ እስኪመጣ ድረስ በመካከላችን ዘማሪ ፓስተር ተከስታለ ሲባል ኡኡ አለ ህዝቡ። ኡኡ በቃ እግዚአብሔር ሲያገንህ እንደዚህ ነው። ተከስተ ላይ ምን አይነት ክብር ነው ያለው? ዳጊ ላይ ምን አይነት ክብር ነው ያለው? ከድሮዎቹ አንስተን ብናነሳ እመነኝ በእናንተ ውስጥ ያለውን ጸጋ ማንም ሊያቆም አይችልም። ትልልቅ ነገር ስላለ ነው ዝም እንድትሉ ጠላት የሚፈልገው። ዝም እንድትል የሚፈልግ ጠላት ትልልቅ ነገር በእናንተ ውስጥ ስላለ ነውና እንደዚህ ነው ከእስልምና የመጣሁት። በርቱ፣ ጽኑ፣ እግዚአብሔር ከእናንተ ጋር አለ እና ትላንትና ወደ ዳጊ ስንመለስ መቆሚያ ቦታ የሌለው ጌታ የሚያውቀው የትላንትናውን አያውቅም። ትላንትና ደከማ የሚባለው ቀን ጌታ የማያውቀውም ዳጊ የማያውቀውም። ለዛ ነው እኮ የሚዘምረው ነጭ ለብሶ። በነገራችን ላይ ትላንትና ኃጢአት የሰራችሁ ሰዎች ጌታም አንተም አታውቀውም። ጌታም ክዶታል፣ አንተም ክደከዋል። እግዚአብሔር የሚያውቀው የፊት ለፊቱን ነው የሚያውቀው። እግዚአብሔር ትላንትና የትላንት የሰራውን ነገር በፍጹም እግዚአብሔር አያውቀውም። ምክንያቱም ዘመናትን እንኳን ቁጥር የምህረት ዘመን ተብሎ ይጠራል። አየሩ ለአንተን የሚፈርደው የትላንትናው ቀን ትላንትናን አያውቀውም። አየሩም፣ ቀኑም፣ ሰዓቱም፣ ፀሐዩም ምኑም አዲስ ፍጥረት ነው ለአንተ። አንተም አዲስ ፍጥረት ነው። ሁል ጊዜ በጌታ አዲስ ነው። ሁል ጊዜ በነገራችን ላይ ትላንትና የደከመ ሰው ንስሐ አይገባም ብሎ የሚያስብ ሰው በጣም የእግዚአብሔርን ቃል የማያውቅ ሰው ነው። ማታ እኮ ሄዶ ዘሙቶ ማለት ነው ጸጸት አያስተኛውም፣ መንፈስ ቅዱስ ይወቅሳል ነው የሚለው። ሰውየው እኮ ተንበርክኮ ንስሐ ገብቷል። አንተ ግን አይቻለው እዛ ክላስ ላይ ስትል ሰውየው እግዚአብሔር ሌላ ክላስ አስገብቶታል።
ሌላ ከፍታ ላይ ያስገብቱታልና አትቃወሙ። የሚደክሙ ሰዎች ላይ አትቃወሙ። ቢቻላችሁ ልትጸልዩ ነው የሚገባውና ዮኒ እየተባረክ እግዚአብሔር ይባርክ። የሚገርም ይሄን ቃል በጣም እፈልገው ነበር እግዚአብሔር በሚያውቀው ማለት ነውና እግዚአብሔር ነው ያገናኘን ዛሬ በሚደንቅ ሁኔታ። አንዳንዴ ሰዎች ሊያሸማቅቁ ዮኒ ማኛ ቪው እኮ የለም 300 200 ነው ያለ ይላሉ። ጌታ ኢየሱስ ምስክሬ ነው ማለት እና በሌላ ሊያሸማቅቁ አይችሉም። እኔ ቪው የለም እኮ ይላሉ። ቪው እንደ ትልቅ ሰክሰስ አድርገው የሚያዩ ሰዎች የማይረባ ነገር ስታወራ በቪው ተጥለቅልቀ ስለ ጌታ ስታወራ ስለሸሹ ሰው የሸሸ ይመስላል። ስፕሪቹዋል ነው። የጌታ የኢየሱስን ቋንቋ ስትናገር ምንድን ነው መንፈስ ቅዱስ መኖር አለበት። አለበለዚያ ወይ ትሳደባለህ ወይ ሸሽተህ ትሄዳለህ። ስለ እግዚአብሔር ስለ መጽሐፍ ቅዱስ ስታወራ ብዙ ቪው የማይኖረው ለምንድን ነው? የማይኖርበት ሪዝን ምንድን ነው? በጌታ የሆነ መንፈስ ቅዱስ የቀልድ አይደለም፣ የዋዛ አይደለም። የዋዛ ባወራ በሺዎች ምስክር በሺዎች ሰብስቤ ቁጭ አድርጌ ስናላግጥ እንውላለን። መንፈስ ቅዱስ ያለው ንግግር ሲኖር ግን እንደነገርከው ነው። አንተ ጎዳና ላይ ወጥተህ ነበር። ራሱ ጠንቋዩ ስለ አንተ ማንነት መስክሯል። ከኛ አይደለም ብሎ ጠንቋዩ ራሱ ከእናት ጋር ያጣላ ነበር። እባብ እጅ ላይ ነበር። አየህ፣ ጌታ ኢየሱስ ክርስቶስ ሲመርጥ መጀመሪያ ምንን ያሳይ መሰለ? ምንም ጋር እንደሌለ ከአንተ ጋር ነኝ እያለ እውነቱን ከሱ ጋር እንደሆነና ከአንተ ጋር እንደሆነ አሳይቶ ዛሬ ያለበት አድርሷል። መጀመሪያ ግን ወርደ ታችታቸውነ አሳይተዋል። የባዶ ጎዳና ከጎዳና ሌላ የት ትሄዳለህ ንገረኝ እስቲ? የሚላስ የሚቀመሳተ ጎዳና ከወጣ በኋላ መሬት ከረገጥክ በኋላ ባዶ ላይ ከሆንክ በኋላ የሚያነሳው ማን እንደሆነ ራሱ ጌታ ኢየሱስ አሳይተዋል። ከዚህ በኋላ አንተ ወደ ደዛ ህይወት ወደ ምን አይነት ህይወት? የዓለም ህይወት ወይም የማይረባ ነገር ውስጥ ተመልሳ አትሄድም። አሁንም የምለው ምንድን ነው? ጌታ የሚሰጠው ትልቁ ነገር ፊሽዬ ቆይቷል። በጌታ ትልቁ እረፍት ነው። እረፍት ነው ትልቁ የሚሰጥ ውስጣዊ ሰላም ነው። ሰዎች ሊያዩት የማይችሉ በውስጥ ግን በአንተ ውስጥ ያለው ነገር ሰላም ነው። ይህን ሰላምን ሊያናጉ ብዙ ፈተናዎች አሉ። ዮኒ ማኛ የሶሻል ሚዲያ ብቻ ነው የደረሰበት። ከባድ ግን አይደለም አልኩ እኮ። የሆነ አስፈንግጦ አስቀያሚ ንግግር ተናግሬያለሁ። ምን ስድቡ መሮኝ ማለት ነው። ሳስበው ግን ወይ ይችን በዚች ትታወቃለህ ብዬ ከራሴ ጋር ነው የተነጋገርኩት። በንስሐ ነው የምትመለሰው። አንዳልከው ዳጊሻ ክርስቶስ የሚያውቀው በልጅነቱ ነው። እኔን የሚያውቀኝ በክርስቶስ በልጅነቴ ነው። እኔ ማየ በሕይወት አለች። አሁንም እግዚአብሔር የዘላለም እድሜና ጤና ይስጣት። ከልጅነቴ ጴንጤ ነው እሱ ነው የምትል ቤተሰብ ጠይቅልኝ። ልጄ ጴንጤ ስለማልጠጣ ልጄ ጴንጤ ነው ትላለች። ሌሎቹን አንዳቸውንም አትላቸው። ልጄ ጴንጤ ነው አይጠጣ። ምልክቱ ራሱ በፊት ባለው ይሄ ምልክት ነው። ስለዚህ በጌታ መሆን ወንጀል የሆነበት ዘመን ላይ ደርሰናል። ወደ ጌታ መቅረብ፣ ከጌታ ጋር ስትሆን ፋራ የመባል ከጌታ ጋር ስትሆን የማይረባ ነገርን አለማድረግ አንተን የሚያስወነጅል ዘመን ላይ ደርሰናል። አሁን ዘመኑ ተቀይሯል። ዘመኑ በምን ላይ ህርድና የአራዳ ልጅ በመጠጣት በመስከር እዚህ ላይ በሙዚቃ ፐርቸስቸስ በማለት እርድና ነው። በቃ ሚሊዮን ጊዜ ፋራ ሆኜ አንድ ሰውዬ አሮን ኬር የእኔ የምታይበት እኔ ላይ መታየት የምፈልገው ማን መሰለ? ጌታ ኢየሱስ። ዮኒ ማኛ ጌታ ነው። እሱ እኮ ከጌታ ጋር ፋራ ሆኗል በለኝ። እሱ ያጸድቀኛል። ዮኒ ማኛ አራዳ ነው ብለህ የማይረባ ነገር ከምትለኝ ፋራ አርገኝና የጌታ ነው በለኝ። እኔ ልባረክበት፣ እኔ ልቀደስበት። እና ኢብራሂም ያለው ነገር እንደነገርኩ ወንጌል ሰው የጻፈው ነው፣ ቁርአን አላህ ያወረደው ነው ብለው ስለሚታመን ነገሩን የሚያደርግ በንስሐ ነው። ልክ እንደ ጳውሎስ በንስሐ ነው የሰጠ። ጳውሎስ ልክ ለጳውሎስ እንደሰጠው ነው ለኢብራሂም ጌታ ኢየሱስ ክርስቶስ የተገለጠለት። እንዳንተ አይነት መገለጥ ለሁላችንም ጌታ ያድርገው። ይሄ ድንቅ 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 ብዙ ሰዎች ወንጌል ከመስማት ነው መስማትም የእግዚአብሔር ቃል ነው ይላል።
የሮሜ ሰዎች ምዕራፍ 3 ቁጥር 17 ላይ የሚደንቅ ነገር ነው የተናገርከው። ወንጌል ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። ዛሬ የተናገርከው ንግግር በጣም ነው ያበረታኝ። ጌታ ኢየሱስ ምስክሬ፣ በጣም በጣም አበርትቶኛል። አብዲሳ የተናገረው፣ ፊሽዬ የተናገረው፣ ልይቾም አለች አሁን በጣም ደስ ብሏት ወንጌሉን ስትሰማ የነበረች። በጌታ መኖር ውስጣዊ ደስታ እንጂ ሰዎች ማየት አይችሉ። አሁን ጌታ እኛ እግዚአብሔር አምላክ ሲያየን በጌታ በኢየሱስ ነው። ጌታ ኢየሱስን ስለለበስን ነው። ስለዚህ ጌታ ኢየሱስ ልጁን ነው የሚያውቀው። የታረደውን ስለሚያውቅ ስለከለለል እሱን ነው የሚያውቀው። እኛም የእኛን ደስታ ማየት የሚችለው በመንፈስ ቅዱስ የቀረበው ሰው ብቻ ነው። ሌላ ላይን አይችልም። ለሌላው ፋራ ሰገጤ የሆነ የማይረባ ነገር ፈላጊ ልንመስል እንችላለን። ስለዚህ ልብሳችን ጌጣችን ስለሆነ ውስጣችን መደሰቱን የሚያየው ይሄ የቀመሰው ብቻ ጌታ ኢየሱስን የሚያውቀው ብቻ ውስጡ በደስታ ይኖራል። እና ልቾ የነበረሽ እዛ ሄደሽ ከነበረ ፕሮግራሙ ላይ ከነበረሽ ወይም ደግሞ የወንጌል ቃል ካለሽ እስቲ አንቺም የሰማሽውን ንገሪን። ዮኒ ሰላም ለእናንተ ይሁን። ሁላችሁም ላይመታችም ያላችሁ ቅዱሳን የአባቴ ብሩካኖች ሰላማችሁ ብዝት ይበል። ኢብራሂም ዘመን ይባረክ። በጣም በእውነት ወንደርፉል። በቃ በጣም ልብ ድግፍ የሚያደርግ የሚያቆም ምስክርነት ነው። ዘመን የተባረከ ይሁን። ዮኒዬ እኔ እዚህ ነኝ ያለሁት፣ እዛ አልነበርኩም። አይወሽ ግን ሳሚ ካወከው እሱ ላይቭ አድርጎት ነበርና ዘማሪ ሳሚ ነው ሳሚ ምህረት የበዛለት የኛ ምህረት የበዛለት የሲያትሉ ሳሚ የኛ ነው። እዛ ነበረ እና ላይቭ ኢትዮጵያ ገብቷል እንዴ? አዎ ኢትዮጵያ ነው እኮ። ኧረ እደውልለታለሁ። ገደለኝ። እደውልለታለሁ። አዎ እና በቃ በመንፈስ በእውነት እዛ እንድንገኝ ነው ያደረገን። በጣም ጥርት ያለ በጣም ደስ የሚል በእውነት የተባረክንበት እውነት ወደ ቀድሞ የአምልኮ መንፈስ የጎተተን የሆነ መንፈስ ነበረ። ብቻ በጣም ደስ የሚል መንፈስ ነበረ። ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። ከባሪያው ጋር የቆመ ጸጋ ያበዛለት ሞገስን የሰጠው በእውነት በዝማሬው ዛሬ አይደለም ድሮም ብዙዎች በሱ ዝማሬ ወደ ጌታ መጥተዋል። እኛ ደግሞ በብዙ ተጽናንተንበታል፣ በብዙ ቆመንበታል፣ በብዙ ተሻግረንበታል እና ለዳግዬ ምስክር እንሆናለን። ክብር ለኢየሱስ ይሁን። ምስክር እንሆናለን እና ጫት እየቃሙ እየጠጡ የእሱን መዝሙር ይዘምሩ የነበሩ ልጆች አውቃለሁ እኔ ኢትዮጵያን በነበርኩበት ጊዜ ማለት ነው። እና ብዙዎች እንደውም ተቀይረዋል፣ ወደ ጌታ ሁሉ መጥተውበታል። እና ጌታ በዘመናችን የሰጠን ትልቅ ዘማሪ በእውነት ለጀን የሆነ ዘማሪ ነው ዳጊ ማለት። እና እኔ አሁን ስራ ነኝ ዮኒዬ፣ ግን አንዲት ነገር ልበል። ተሸፍነን እኮ ነው ሁላችን በክርስቶስ ኢየሱስ ተደብቀን እኮ ነው፣ ተሸፍነን እኮ ነው። ታሪካችን ቢገለጥ እውነቴን እኮ ነው። እኔ እንደ ዳጊዬ እሱ በወደቀበት እሱ በደከመበት መንገድ አልደከምኩ አልወደቅኩ ይሆናል እንጂ ብገለጥ ብዙ ታሪክ አለኝ። ነገር ግን ያን ታሪኬ ኢየሱስ በደሙ ሸፍኖልኝ፣ በደሙ ደብቆልኝ፣ ሰውሮልኝ፣ ከልሎልኝ፣ በምህረቱ አቁሞኝ፣ ደጁን ሳይዘጋብኝ ዛሬም ኢየሱስ እያልኩኝ እንድጠራው እድል ተሰጥቶኝ ነው። ሰው እንዴት የቆየ ፋይል እየከፈተ የተዘጋ ፋይል እየከፈተ ይሄ ሰው እኮ በቃ ከዛኛው ህይወት ወጥቶ እዚህ ጋር ሌላ ታሪክ አለው፣ ሌላ ህይወት አለው፣ ሌላ ቤተሰብ አለው፣ ልጆች አሉት አይደለም። ይሄንን በቃ የተረሳ የምታውቁ ከሆነ የምታስታውሱ ከሆነ አቤል አቡና ማለት የዳጊን መዝሙር አድርጎ ቪዲዮ ለቆ ነበር። ለምንድን ነው? ያን ጊዜ ድንገት ብቅ ብሎ ዳጊ ጊፍት ይሰጣል፣ ድንገት የሆነ ነገር ያደርጋል። ስለዚህ ይፈልጋል ዳጊ እና ያን ጊዜ ይሄ ፋይል አልነበረም እንዴ? ነበረ እኮ። ይሄ ታሪክ አልነበረም እንዴ? ነበረ እኮ። ከዛ በኋላ ግን ለዳጊ ምንድን ነው የሆነበት? እውነቴን ነው፣ እውነት እግዚአብሔር ምስክሬ ነው። እንዴ ሰርቶ እኮ መብላት የሱን ተስላ ይቆጥራል፣ የሱን ስልክ ይቆጥራል፣ የሱን ቤት ይቆጥራል፣ የሱን ኑሮ ይቆጥራል። እኛ እዚህ ሆነን የዳጊን ነገር አናቅም። አቤል አቡና ኢትዮጵያ ሆኖ የዳጊን ኤቭሪቲንግ ያውቃል።
ጠዋት ምን በሉ ብትለው ያውቃል። ከሰዓት ምን በሉ ብትለው፣ ማታ ምን በሉ ብትለው ያውቃል። የት ጋር ወጡ ብትለው ያውቃል። ምን ተነጋገሩ ባል ሚስቶቹ ምን በቃ ቁጭ ብሎ የሚሰራው ስራ ይሄንን ነው። ቁጭ ብሎ የሚያደርገው ነገር እና በጣም ምስኪን እኮ ነው ምስኪን። ምክንያቱም ዳጊን ለመሆን እየሞከረ በቃ እየተጋጋጠ ያለ ልጅ ነው። ዳጊን መምሰል ዳጊን መሆን በቃ ሞተ እኮ። እንትን ይነዳል ይለናል፣ እንትን ያደርጋል ይንዳ እንደ ምንም ያደርግ በቃ ራሱን ችሎ ሌሎችን ረድቶ የሚኖር ጀግና ሰው፣ እግዚአብሔርን ደግሞ እያመለከ የሚኖር ሰው ነው። እና አንድ ጥያቄ ነው የምጠይቀው። ይሄ ቪዲዮ ቢደርሰው ነው ደስ የሚለኝ። ምን አለን ልጅቷ አለ በጣም ጨዋ ስለሆነች አለ እሺ የልጆቿንም አባት ለልጆቿ ስትል አለ እሺ በቃ ስለሱ ክፉ መናገር ስላልፈለገች አለ ዝም አለች። ታዲያ እሱ ለሷን ያዘነው ለማን ያዘነው? ለሷማ ካዘነ ለልጆቿም አዝኖ ዝም ነው እኮ ማለት ያለበት። እሷ ዝም ካለች እንዴ አቤል ታዲያ ጩኸቱ ለማን ነው? እሷ አለን እንግዲህ ልክ አብሮ ቁጭ ብሎ ቡና እየጠጡ ማኪያቱ እየጠጡ ምናምን ከልጅቷ ጋር ልክ እንዳወራ እንደተጫወቱ ነው የነገረን። በሙሉ ታሪክ ነው የነገረን አይደለም? እሺ ምን አለች አለ ስለ ልጆቿ አለ እሺ በቃ መናገር ማትፈልገው ስለ ልጆቿ ነው፣ ልጆቿ እንዳይጎዱባት ነው አለ። ታዲያ እሱ ወጥቶ ጎዳቸው እኮ ልጆቹን እንዴ? እሱ ወጥቶ እኮ አሸማቀቃት ታዲያ እሷን እንዴ? እኔ ጌታ ኢየሱስ ምስክር እኮ ነው። እኔ በጣም እኮ ገርሞኝ በቃ በጣም የደነቀኝ ነገር እሺ እሷ አልወጣችም፣ እሷ አልተናገረችም። እኔ ግን ልናገርላት አላከችው። ሂድና አድርስልኝ መልእክት አላለችው። እንደውም ያለው እንዳይሰማ ፈለገች፣ እንዳይወራ ፈለገች፣ እንዳይነገር ፈለገች ያለን ሰውዬ እሱ ራሱ ወጥቶ 3 ቀን ቡና ይጠጣል። ይኸው በቃ ዳጊ የሚባል ቡና እያፈላ ዳጊ የሚባል ቡና 3 ቀኑ ነው ሲጠጣ። እና እግዚአብሔር ምህረት ያርግለት ይሄ ሰውዬ። እግዚአብሔር ምህረት በቃ የበለጡትን ሁሉ በቃ በየቀኑ እየወጣ ይኮረኩማል። ዮኒ አንድ ነገር አልክ እሱ ያነሳ የነካቸው ሁሉ እኔንም በቃ በደንብ ከፊት ነክቶኛል። እኔ አቤል እንዲልሰኝ ይፈልጋል። ዘግዝቀው ላፎቴን ላሰኝ። አንተ የነካው በረከት አለ። ጌታ ኢየሱስ ምስክሬ። አቤል በረኪና የላሰው በሙሉ በረከት አለው። አረ ላዳምጣችሁ አልችልም። ይላሰኝ በሙሉ እሱ የላሳቸው ሰዎች አንድ ወርዶ ያፈረ የለም። እኔ እንዲልሰኝ ነው። ይሄ ነው ዋና በረከት ፈላጊ ነኝ። አቤል በረኪና እባክህ ላሰኝ። እኔ ለዛ በረከት እንዳገኝ እንዳትወኝ። እኔ በረከት ፈላጊ ነኝ። ስለዚህ አቤል አቡና ላሰኝ። አንተ ላስካቸው እንደነገርኩ ቤተ መንግስት ገብተዋል። ብዙ ዓለም ዞረዋል። ዓለም ላይ በጣም ታውቀዋል። በመዝሙራቸውም ይሁን በዝማሪያቸውም ይሁን በትምህርታቸው በወንጌላቸው ዓለምን ዳሰዋል። ላሰኝ ላከኝ የሚለው ዘማሪ አለ። እኔ ደግሞ ላሰኝ እላለሁ። ላሰኝ በሚል መዝሙር ላሰኝ በሚል መዝሙር ይውጣልኝ። መሰራት አለበት። ረማጃው በእውነት በረከት ነው። አቤል ላሰው በረከት አለው። ስለዚህ አቤል ቃል አውጣልኝ። ላሰኝ አደራ። ሊቾ ቀደመች ልልስል እውነቴን ነው። እኔ አቤል ተናግሯቸው ጌታ በበረከት ያልጎበኛቸው አንድ ሰው አታመጡ። ኔም ዋን የወደቀ አቤል ተናግሮት የከሰረ የወደቀ ጌታ ያረዳው አንድ ሰው አምጡ። የለም። ብርክ በበረከት ጥልቅልቅ ነው ጌታ የሚያደርጋቸው። አቤል ልሶትም ስለዚህ ፈልጓል። አቤል ሞቶ ነው ህይወት የሚሰጠው። ሞቶ ህይወት የሚሰጠው ነው። ራሱ የጠፋ እኛን የሚያበራ ሰው ነውና እንደ ሻማ እየቀለጠ እንደ ሻማ እየቀለጠ ለሊት የማዳም ቅመም መሰለኝ አሁን ሳስበው። የማዳም ቅመም እውነት ነው። እነሱ እየለፉ እነሱ እየጣሩ ለቤተሰቦቻቸው እነሱ እንደ ሻማ እየቀለጡ ነው። አቤል እየቀለጠ ሌሎቹ በበረከት እየተገኙ ያደርጋሉ። አቤል ላሰኝ ይበሉልኝ አደራ። የአውታሩ ጊዜ እኮ ማለት ነው ቁጭ ብሎ ሲል ሰው የተረሳው በቃ አውታሩ የት ገባ የተባለው ሰውዬ
እና ህዝቡ እንዳሉ አውታሩ አሕዛቦቹ ማለትም ጌታ ኢየሱስ እንደ ግል አዳኝ አድርጎ ያልተቀበሉ ኦርቶዶክስ የእሱ መዝሙር የእሱ ጫት ቤት እንሰማ ነበር እያሉ ጀመሩ። በሙሉ መፖሰት ጀመሩ። አስታዋሽ ብለን እንዘምርለት እንዴ መዝሙሩ ራሱ አስታዋሽ የእንትና ራሱ መዝሙር ታስታውሳለህ? የወንድማችን ፓስተር ትዝታው መዝሙር እንደዛ አይነት መዝሙር ታውቆ አይታወቅም። ቪው ኢየሱስ ናና ኢየሱስ ብሎ የዘመረው መዝሙር እንደሱ ቪው ኖሮት አያውቅም። አቤል አቡና ጓለበት በሙሉ ቫይራል ወጣ። ህዝቡ እንዳለ የአበሻ ልብስ አሰርቶ እኮ ነው ሄደ። እሱ ደግሞ ያዘው ከሳምንት በላይ ጽናጽል ይዘው ኦርቶዶክስ እዛ ነው ያለው ማለት ትችላለህ። አቤል ላሰኝ እኔ በጣም እንድትልሰኝ ነው የምፈልገው። በረከት ነው የሚሰጠኝና አቤል ላሰኝ። ይሄ በፈቃደኝነት የአበሻ ልብስ ስትል አቤል ስራው ግን ሸማኔ ነው እንዴ? እዛ ሽሮ ሜዳ ይኸው ጠጠር መጣ ያጣን። ባለፈው የፍሬም አለሙ ሲዘምር ሚሊኒየም አዳራሽ ሙሉ ሆነ። አሁን ደግሞ ጊዮን ሙሉ ሆነ። እንዴ አቤልማ መላሳ። እኔ ኢትዮጵያ ስገባ አቤል ነው በደንብ አድርጎ እንዲልሰኝ የምፈልገው። ሌሎቻችሁ ጥግ ያዙ። እነ ዮዳ ምናምን እነ እንቁርቲ ዝም በሉ። አቤል እንዲልሰኝ እፈልጋለሁ። ይላሰኝ። አቤል ላሰ ማለት አዲስ አበባ ላይ 2000 ካሬ ይኖራል። 5 ነው የምፈልገው። 5 ይኖራል። አቤል ከላሰኝ 5 ነው። ካላሰኝ ችግር አለ። ካላሰኝ በመጣበት ተመለስ ነው የምልህ። ከቤ ነው የሚጠብቀኝ እሱ። ከላሰኝ ግን 5000 ካሬ እግሌ። አይ በረከቱን እያገኘን ነው። ሰዎችም እያዩ ነው። ጌታ ምስክሬ፣ ሰዎች ያያሉ። በረከት በጣም ዳጊ። እኔ አልኩ እኮ ኦርቶዶክስ እያለው የምሰማው ሰው እኔ ብቻ አይደለሁም። እዚህ ጋር የኦርቶዶክስ ልጆች ይኖራሉ። ዳጊን ይወዱታል። እንዲሁም ደግሞ ፐርሰናሊ ብታውቀው እንስፍስፍ የሆነ ሰው ነው። እግዚአብሔር ምስክሬ። በነገራችን ላይ አቤል አቡና አንድ ተስላ ትራክ $150,000 ነው። ጀስት ልንገር ብዬ ነው በዚህ አጋጣሚ ትራኩ። ሌሎቹ የ110,000 አለ። ሌላው ደግሞ የ110,000 አለው። በጣም የሚያምር እኔን ፒክ ያደረገኝ እንደዚህም ይከፈታል። ሱሳይዳል ይባላል በአሜሪካ እና ዳስ ኮር እሱ አለ። እንደዚህ እንደ አሞራ የሚከፈተው $110,000 ተስላ አለ። ሌላ $260,000 ማለት ነው። አንዱ ደግሞ $70,000 አለ ጨምረው። መኪናዎቹ ብቻ 300 ምናምን $1,000 ገብተዋል። ዳጊ ልንገር ብዬ ነው ካላወቅ ልንገር ብዬ መኪናዎቹ ብቻ 300 ምናምን $1,000 $320,000-$30,000 ገብተዋል። መኪናው ብቻ። ኧረ እየጻፈው ነው እንቅልፍ አይተኛው። ጻፈው። ኧረ እየጻፈው ነው እንቅልፍ። ለጤና ብዬ ነው። አዎ ለአንተ በደንብ እንዲመች ብዬ መኪናው ብቻ የወንድማችን ዳጊ 300 ምናምን $1,000 ገብቷል። $320,000 መኪናው ብቻ። ሶስት ተስላ ነው ያለው። እወቅ ብዬ ነው እንደ ካላወቅ እወቅ፣ በዛው ላስተዋውቅልህ ብዬ ነው። እና በርታ። ይሄ እኔም እንደዛ ነው የምፈልገው። ላሰኝ አቤል ላሰኝ እንጂ በረከት ነው። እኔ እንዴት ይልሱኛል የምለው ነገር ነው አሁን የታሰበኝ። እኔ ቆርጬ ልክለታለሁ ይላል ቤኪ። ቤቱ ሳይቆጠር ምኑ ሳይቆጠር ነው። እና እኛን የወሰደን ቦታ ልንገር፣ እኔና ዮኒ ቬጋስን አገኘን፣ ጨንቆታል። እኔም ወደው ከአበሻ ወንድሞቼ እና እህቶቼ ስገናኝ አበሻ ቤት ነው መሄድ ደስ የሚለኝ። የአበሻ ምግብ እወዳለሁ ስለማላገኝ ማለት ነው። እና እነ ሴሌብሪቲ ጥግ የተባሉ ሻይ ቡና የሚሉበት ቦታ ነው የወሰደኝ። ልንገር ብዬ ነው አቤል አቡና። አንታው አጫሞ ሻይ ቤት ነው የምትወስድ። ሰው ባለው ነው የሚሸነው። አልቀኝም። አንተ ብትሆን እማማ ፊሽካ ጋር ነበር የምትወስደኝ። እና ጌታ በበረከት ሲጎበኝ ጌታ ምን ያደርጋል? እንደዚህ አይነት ሴሌብሪቲ የምላችሁ እነ ጄዚ፣ ቢያንሴ ምናምን የሚባሉ ቢግስት ሴሌብሪቲ
ታፕ የተባሉት ሻይ ቡና የሚሉበት ቦታ ምን ያህል ክብር ለእኔ እንዳለው የሚያሳይ እዛ ሄደን ነው ሻይ ቡና ስንል የነበረው። ልንገር ብዬ ነው በዚህ አጋጣሚ። እና አይዞ ወደፊት ይሄ የቅናት መንፈስ ወጥቶ በበረከት የምትመጣበትን ልብ ጌታ ኢየሱስ ይስጥ። ጌታ ኢየሱስ ይስጥ። አንተ የነበርክበትን ከረሳ ነው ብዙ ጊዜ የምትሸወደው። አየህ አንተ አሁን በዱርዬነት ላይፉ አልተቆጠረም። ያንተን ጌታ ይቆጥርና በንስሐን ይቀበላል። የነዳጊን አይቀበልም ማለት አንተ ደረጃ መዳቢ ጌታ ጋር እና አቤል ልሶት በበረከት ያልተጎበኘ እዩ ጩፋን እኛ እንደፈለግን ልንለው እንችላለን። ጌታ ኢየሱስ ግን በክብር አስቀምጦታል። ምን ማድረግ ትችላለህ? አንተ ተንጫጫ። ጌታ ኢየሱስ በበረከት አስቀምጦታል። ሰው ወዶታል። እኔ አልቃወም የማመጣው ነገር የለም። እኔ የተሳሳተ መንገድ ከሄደ እዩ ጩፋ እኔ መጸለይ ነው ያለብኝ። ለወንድሜ መጸለይ ደሶ ማጃቤዝ መጸለይ በክርስትና ኢየሱስ ናልኛል። ለሞት የሚያደርስ ወንድም ኃጢአት ሲሰራ በአይን ብታየው ለምንለት ይላል። ደይጋ ይህንን ነው ማድረግ ያለብህ። ሁሉንም ተቃውመ እስቲ ትችላለህ። ግን ቀዳማዊትን መዝሙሯን መተቸት ትችላለህ ወይስ እሷን እየተናነቀ ነው? ስለዚህ አሁንም በክርስትና ያላችሁ ተባረኩ፣ ጎብዙ፣ የሚዘምሩትን አበረታቱ፣ በጌታ ያሉትን አበረታቱ። ስተት ብታዩ ጸሎት አድርጉላቸው፣ በንስሐ እንዲመለሱ። ባክ ያደረጉ ሰዎች አሉ። በምን ምክንያት? እና አቤል ኔጌቲፉን ብቻ ነው የሚለጥፉት። ስንት በበረከት የተጎበኙ፣ ስንት እንደ ኢብራሂም አይነት ጎዳና ሲተኙ የነበሩ ጌታ ያነሳውን አይናገርም። ስንት ተጠልተው መቆሚያ መቀመጫ ያጡ ሰዎች ጌታ ኢየሱስ አንስቷቸው ትልቅ ቦታ ያደረሳቸው ወንድምናቶቻችን ስንት ናቸው? ነገሩ ስንት ናቸው? በጣም እልፍ አእላፍ ጌታ ከትቢያ ከአቧራ አንስቶ ትልቅ ማዕረግ ላይ ያደረሳቸው ብዙ እህትና ወንድሞቻችን አሉ። ስለ እነሱ ግን አይዘገብም። ስለ እነሱ ስለ ጌታ ስላደረገው መልካም ስራ አይዘገብም። እኛን ዘግበዋለን። በጣም እኔ ከትቢያ ላይፍ ነው ያነሳኝ። ከትቢያ ስላችሁ ሶሻል ሚዲያ ላይ የተጨማለቀ ህይወት ነበረኝ። ዞር ብዬ ሳየው በእውነት ግራ ይገባ። እንዲል ነበር እንዲላለሁ። በጣም ደፋር ነበርኩ ሲበዛ። ልቤ ፈጣሪ በሚያውቀው በኢትዮጵያ ታሪክ ላይ እንደኔ ደረቱን ገልብጦ የሚናገር ሰው አታመጣው። ኔቨር ዋን። በምን አንዳንድ የምናገራቸው ንግግሮች ይዘገነኑ ነበር። ለራሴ ስሰማው ይሰቀጥተኛል። ወዳት ሚል አለሁ። በአሁን ሰዓት ሚስቴና ልጆቼ ናቸው የነገሩኝ። እኔ የውሃ ጥምቀት ካረኩ በኋላ ሚስቴ ደውላ እግዚአብሔር ምስክር ስናወራ በጣም የተረጋጋ መንፈስ አለብን ያለች። ልጄም ማየም ሚስቴ እኔ አይታወቀኝ ደንቆኛል። ለሌሎች እንኳን ይታያል። የእናንተ እረፍት፣ የእናንተ ማንጸባረቅ፣ የእናንተ በጌታ መሆን ለብዙዎቹ ላይታይ ይመስላችኋል። አሁን ለምሳሌ በቪው አንጻር ካያችሁ ጣጣ የለው። ቪው ሳይሆን በእናንተ ውስጥ ያለውን ማየት የሚችሉ በመንፈስ ቅዱስ የሚመሩ አሉ። ለምሳሌ እኔ ያገባኋት ከድሮም ጴንጤ ናት ሚስቴ። አሜሪካን ሀገር 90% ፔኔኮስታል። ያንን እንደማገባ እኔ አላውቅም። ልጆቼ በጌታ እንደሆኑ እኔ አላውቅም። እስከ ቅርብ ጊዜ ድረስ የምታውቁት ነገር ነው። በእኔ ግን ጌታ ኢየሱስ ክርስቶስ የሚመርጠ ጊዜ አለው፣ የሚያደርገው ጊዜ አለው። ወቅትና ጊዜውን ጠብቆ የራሱ ይጠቀልላል። ወደ ራሱ ነው የሚጠቀልል። ያ ነገር ያሳፍራል በጭራሽ። ዮኒ ማኛ ምን ሆነ? በጌታ ሆነ ነው የምትለኝ? ሌላ አትለኝ። በጌታ ሆነ ነው የምትለኝ። በጌታ መሆን የሚያሳፍር ከሆነ ልፈርበት፣ የሚያሸማቅቅ ከሆነ ልሸማቀቅበት። በጌታ መሆን አንዳንድ አራዳ አያስብልም? አትበልኝ። በጌታ መሆን የሚያሸማቀቅ አራዳ ማያስብል ምናምን ከሆነ አረ ይመች ጣጣ የለውም። እና በጣም በዚህ ደስተኛ ነኝ ነው የምላችሁ። እና ብዙዎቻችሁ በጌታ የተነሳችሁ ሰዎች ጌታ ብዙ ያደረገላችሁ ተነግሮ የማያልቅ ታሪክ ያላችሁ ወንድምናቶች አሉ፣ እጅግ ድንቅ የሆነ። ስለዚህ ከጌታ አትሽሹ ነው የምለው። አቤል አቡና
አሁንም እነግርሃለሁ፣ አንተ ብለኸው የወደቀ አንድ በጌታ የሆነ አንድ ሰው የለም። ሌሎቻችሁ የምትጨምሩት ካለ ብትቀጥሉ ደስ ይለኛል። ተባረኩ። ዮኒ ተባረክ። አንድ ነገር ልበል ዮኒ፣ ምን አለ መሰለህ የእርድና ጥግ አሁን ሳይጠፋብኝ የእርድና ጥግ ምንድን ነው? ጌታን መቀበል ነው። በክርስቶስ ያለ ሰው ነው። በቃ የእርድና ጥግ ይኸውልህ ምን አለ መሰለህ አሁን ሌላው ነገር መጠጡ፣ ቅምቀማው፣ መቃሙ ምናምኑ ከሆነ አርገነው አይተናል። ስጋችንን አጎሳቁሎ ማንነትን አስቶ አዋርዶ አመድ ላይ አንከባሎ ሴጣን ይጫወትብሃል እንጂ ምንም የምታተርፈው ነገር የለም። ጨፍረናል በጭንቅላታችን ቆመን አለ የተባለ ቦታ አሜሪካንም ገብተዋል። ግን የለም አራዳ የት ነው ያለው? ቸርች ውስጥ ነው ያለው። አራዳ የት ነው ያለው? በጌታ ነው ያለው። አርፏል። አራዳ ማለት እኮ ስጋህንም ሴፍ ማድረግ ነው አይደል? እርድና ምንድን ነው? የሚጠቅም ነገር ማድረግ ነው አይደል? በነፍስ ተጠቅመ በስጋ ተጠቅመ መኖር ከቻልክ ከዚህ በላይ እርድና ምን አለ? ጨፍረህ ምንድን ነው የምትጠቀመው? ስጋህን ታጎሳቁላለህ። ቅመህ ምንድን ነው የምትጠቀመው? አጭሰህ ምንድን ነው የምትጠቀመው? ጨፍረህ ምንድን ነው ቅምቀማ ቤት አምሽተህ የምትጠቀመው? ምንድን ነው ከዝሙት ውጭ? እንደው ለስጋም እኮ የሚጠቅም ነገር አይደለም የምታደርገው። ስለዚህ አራዳ ማን ነው ካልከኝ በጌታ ያለ ሰው ነው። ስጋውን በነፍስ ተባርኮ በስጋ ተባርኮ ገብተዋል። በብዙ ነገር በረከትን አግኝቶ በእርድና የሚኖር ማን ነው ካልከኝ እኔ የምቀናው ደስ የሚለኝ አሁን እከሌ እኮ ጌታን አለው ሲሉኝ፣ አዎ በቃ ገብቶታል። የገባው ነው እሏለሁ። ለምሳሌ ገብቶ ሲገባህ ነው የክርስቶስ ነገር ሲገባ ኢየሱስ ሲገባህ ነው ተረጋግተ መኖር የምትችለው። አንደበትህ ይቀየራል እኮ ዮኒ፣ አንተ እንዳልከው እኔ ምስክር ነኝ። መጽሐፍ ማንበብም አይጠበቅም። ምን አይነት ሰው እንደነበርኩ በቅርብ ብታቀኝ ትደነግጣለህ። ዘፋኝ መጣ ሲባል ሚኒሶታ ውስጥ ብቀበል የምጨፍር ቁጭ አድርጌ ብሉም ይሁን ምኑ ሌሊቱን ሳንቃረር ማድር ስቅም ምኖር ስራ ሰራለሁ፣ ገንዘቤን የምጨርሰው በሱሳሱስ። ይሄ ነው እርድና አይደለም። ቃምን ጨስን ቬጋስ ሄዳለሁ፣ ጨሳለሁ፣ ብላለሁ። ኤሌ ስመጣ እንደዛው። ያ አይደለም ህይወት። አሁን ተረጋግቼ በክርስቶስ መኖር ከጀመርኩ በኋላ ተረጋግቼ ጠዋት ዘምሬ ተነስቼ ጸልዬ እግዚአብሔር አባቶ ተመስገን፣ ይህን ነገር ከውስጥ ያታጥፋ፣ እግዚአብሔር አባቶ በእውነት አሳድገኝ፣ በቤት አኑረኝ ብዬ ሃሌሉያ እያልኩ ቸርች በአግባቡ ሄጄ የጸሎት ፕሮግራም አለኝ ከቤተሰብ ጋር ተባርኬ ዝረጋ ብያልኩ እምተኛውን ቅልፍ ልነግር አልችልም። እማያቸው ህልሞች እንዳያልቅብኝ በማግስቱ የምጨርሰው ሁሉ እስኪመስለኝ ድረስ ተረጋግተህ ትኖራለህ። ገብቶሃል? እርድና ማለት ይሄ ነው፣ ተረጋግቶ መኖር ነው እንጂ ይሄ በቃመ በቀመቀመ ባጨሰ በጠጣ ከሆነማ እኔም አየሁት ዮኒዬ፣ ውሸት መሸወድ ነው። ሰው እንዴት ራሱን ይሸውዳል? የአራዳ ልጅ ነኝ ካልክ በጌታ በቃ የት ነው ያለው? የአራዳ ልጅ ይሰራል በጌታ አምላኩን እያመሰገነ ቤተሰቡን አክብሮ አካባቢውን አክብሮ ለራሱን ሰላም ሰጥቶ እየጸለየ ለሰዎች ይኖራል። እከሌ ብለህ አሁን ለክስ ከሆነ ክርስቶስም ተከሷል። ከጠጮች ከሰካራሞች ጋር ያመሻል እኮ ብለው ከሰውታል። እሱን ከሰው ልጅ ብዙ ነገር እንዳጠብቅ። ሰዎች ብዙ ነው፣ ስጋ ነን፣ ስጋ ለባሽ ነን፣ እንደክማለን፣ ብዙ ነገር ልንል እንችላለን፣ እንሳሳታለን። ሰው ክርስቶስንም ክደውት እኮ ለጴጥሮስ ጸለይኩልን ያለው እኮ ዶሮ ሳይጮህ 3 ትክደኛለህ አለው። ሰው ልጅ ደካማ ነው፣ ብዙ ነገር ያደርጋል፣ ግን በፍቅሩ ሰብስቦ ይዞናል። የኔ እናንተ ቅድም እንዳልኩ ጥሩነታችን አይደለም የሚያሮን በጌታ ቤት የሱ ፍቅር የሱ በመስቀል ላይ የከፈለው ዋጋ ነው በቤቱ እንድኖር ያደረገን እንጂ እኔ እናንተ እንኳን ለልጅነት ለባርነት ራሱ የምንመች አይደለንም። ግን እግዚአብሔር ምን አለ? ጠራን። ላመኑት በስሙ ለሚያምኑ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እኔ ልጆኝ አይደለም ባሪያ ሆኜ በሱ ቤት በኖርኩ ፍቅሩን አየሁት። አሁን ፍቅሩን ካየው በኋላ ተወልጅነቱን ባሪያ ሆኜ ብኖር አልኩ በክርስቶስ። በቃ ያለው ሰላም ከምሬ ነው የማወራውና ተባረኩ። ጌታ ይባርካችሁ። እግዚአብሔር ኃያል አምላክ ነው። መቼም በረከታችን እንዲሻማ አንፈልግም። ለዚህ ልጅ እንጸልያለን። ይሄ አቡና የምትሉት እኔ ስሙ ማያዝልኝ ብዙ ጊዜ ግን ምንድነው እሱ በቃ ለደከመ ጸልዩ ነው የሚለው አይደል ቃሉ። በጣም በረከታችንን በሱ መሻማት አንፈልግም። ኢየሱስ ያሸንፋል። የትም ክርስቶስን የያዘ ሰው የትም ያሸንፋል። ዳጊ አይደለም ያሸነፈው፣ ክርስቶስ ለክብሩ እዛ ጋር ቆመ። ለምን? ቀናተኛ አምላክ ነው ይላል መጽሐፍ ቅዱስ እኮ ሲናገር ስለ እግዚአብሔር። እግዚአብሔር ቀናተኛ አምላክ ነው። ለክብሩ ሲል የትም ቦታ ላይ ያቆመሃል። አንተን ሰው ፊት አያዋርድህም። ሰው ፊት
ሰው ፊት ተዝረክርከህ እንድትኖር አያደርግም። ያመንነው አምላክ እንደዛ ነው። ሰው ጠንቋይ ቤት ሄዶ እኮ ይሳካለታል። እኛ ደግሞ ይሄን ሰማይን የፈጠረ ምድርን የፈጠረ አምላክ ሰማይ መቀመጫው ምድር መረገጫ የሆነ ኢማጅን የማታደርገውን ይሄን አምላክ እያመለክን ምንም አይጎለንም። ታዘዙ የምድርን በረከት ትበላላችሁ ነው የሚለው ቃሉ። ጌታ ይባርካችሁ፣ ዘመናችሁ ይባረክ። ይሁንዬ ቴንኪው። ሌላ ጊዜ ያገኘሃለሁ። አሜን። ትችላለህ አብድዬ፣ ተባረክ። እኔም በጣም የተመቸኝ ሰው በቅርብ የማውቀው ግን የትም ቦታ ገብቶ የሚሰጠው አስተያየት በሳልም ስለሆነ በእድሜም የኛ እኩያ አይነት ነገር ስለሆነ ደስ የሚል ነገር አለው እና እግዚአብሔር ይህን ነገር አይቀይርብህ። ብዙን ነገር ደግሞ አይተህ ስለመጣ አዳዲስ ነገሮች የምትገረም አይመስልም እና እረፍትን እውነቴን ነው የምልህ። ጌታ ኢየሱስ አሳራፊ ነው። በጣም ነው የሚያሳርፍህ፣ ስርዓት ያስይዝሃል እና ያ ነገሩ ነው ጌታ ከሌላው የሚለየው። ትለያላችሁ ይላል።